ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ተወዳጇና ደስተኛዋ ልጅ እንዴት በራሷ ላይ ወሰነች? በቲክቶክ እና በእኩዮቿ ጫና ራሷን ያጠፋችው ኢትዮጵያዊት ታዳጊ ፊዮራና ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደቷ ዝግጅቱ ተጠናቋል። አሜሪካ እንዲከበርም ነበር የታቀደው። ልደቷ ከወንድሟና ከእህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ቲኬት ተቆርጦም ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮራና ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየሁም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝ አልነበረም። ይህ የፊዮራና ታሪክ ነው። የፍቅር፣ የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። የልጆች ሁሉ ሰብሳቢ ፊዮራና በወላጆቿ እንዲሁም በወንድምና በእህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት ነበራት። ከልጆች ጋር ጥሩ ጊዜ ማሳለፍ ነብዩ ደጋግሞ ይናገራል። ከፊዮራና ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። በበረራ ወቅትም ሁልጊዜ ከጎኑ ትቀመጥ ነበር። ከፓይለት ወይም ረዳት አብራሪ ላት ነበር ሲል ነብዩ ያስታውሳል። እሷ ልጁ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት በቀልዷ፣ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎቹ ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከዕድሜዋ በላይ የበሰለች ነበረች። ከዕድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን፣ አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነች እል ነበር። የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበራት። ስለ ወደፊት እቅዶቿም መሳካት የምትጥረው በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም። እየቀለድኩ ነው። አባቷ የማያውቀውና ህይወቷ ካለፈ በኋላ የተረዳው ነገር ቢኖር በድብቅ ስትታገለው የቆየችው ጉዳይ እንደነበረ ነው። ከመሞቷ በፊት ባለፉት ወራት ክብደቷ ጨመረ። ከዕድሜዋም አንጻር ይህ ያልተለመደ ነገር አይደለም። ውፍረቷ ግን በእኩዮቿ ዘንድ የፌዝ ምንጭ ሆነ። በትምህርትም ሆነ በበይነ መረብ የሚሳለቁባት፣ የሚያፈዙባት ሰዎች ነበሩ። ጓደኞቿ በኋላ ላይ ለአባቷ እንደነገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮራናን በውፍረቷ ምክንያት የሚሳለቁባት እንደነበሩ ነገሩት። ይህም ካለፈ በኋላ ነው የሰማው። እየዋለ እያደረ ይህ ጉዳይ በራስ መተማመኗን ይሸረሽረው ጀምሯል። ጉዳዩ ምቾት እንዳልሰጣት ለእህቶቿ እና ለጓደኞቿ ነግራቸዋለች። ክብደት እየጨመርኩ ነው፣ ራሴን አልወደውም ብላቸዋለች። ግን ትኩረት የሰጠችው ነገር እንደማይመስል ታደርጋለች። ያመረረች እንዳይመስላቸው በማሰብ ደግሞ በፍጥነት ጉዳዩን ለማለዘብ ትሞክራለች። እየቀለድኩ ነው ስትል ጉዳዮችን ታሳርጋለች። በኋላ ላይ ራሷን ስለማጥፋትም የነገረቻቸው ነበረ። ራሷን ለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታነሳው። ጓደኞቿ በቁም ነገር እያወራች ስለመሆኑ አላወቁም። አባቷ ግን እነዚህ ጉዳዮች ሰምቶ አያውቅም። ሌሎች የተጎዳች እንደሆነ እያወቁ ነበር ይላል ነብዩ። እኔ አባቷ ግን አላወኩም። ሰውነቴ ትንሽ ተረበሸ። በመጨረሻዎቹ ቀናት የፊዮራና ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀየረች። አያቷ አልነበሩም እና የእሳቸው ክፍል ማደር ጀመረች። በሯ ሁሌም እንደተቆለፈ ነው። ለምን ክፍል እንደቀየረች ስትጠየቅ ምላሽ አላጣችም። አልጋው የበለጠ ምቹ ነው ትል ነበረ። በሩንስ ለምን ትቆልፊያለሽ ስትባል ሰው ቢገባስ ነበር መልሷ። የሚያስፈራም የሚያሳስብ ምላሽ አልነበረም። እንዲያውም ማንም የሚያስማማ አይነት መልስ ነው። በዚህ ምክንያት ራሷን ልታጠፋ ነው ብሎ የጠረጠረ አልነበረም። የመጨረሻዎቹ ቀናት ለቤተሰቧም የተለመደው አይነት ነበር። ጠዋት አባቷን ቆልፎ ለመጫወት ሲወጣ ሰማው።
በተለመደውም ፈገግታዋ መልካም ቀን ብላው ነው የተለያዩት። ለራት ስቴክ እንዲሰራላት ጠየቀች። እንደፈለገች ሆኖ ተዘጋጀላት። ስጋውን ባዶውን ያለ ዳቦ በላች። የተለመደው እራት ነበር። ሳቅና ፈገግታ ከፊቷ አልተለያትም። ስልክ አብዝተሻል፣ ክፍል መቆለፍ ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ የመኝታ ክፍላቸው ምንም የተለየ ምልክትም አላዩም። ሁሉም እንደሚለው እግዜር በስራው እንዳልገባ ነው መሰል ሲል ምንም ምልክት አለማየታቸውን በተመለከተ ደጋግሞ ይገልጻል። ይህም እሁድ ምሽት ነው። ሰኞ ጠዋት ሁሉም ነገር ተለወጠ። ነብዩ የሕክምና ቀጠሮ ስለነበረው አርብ ወደ አሜሪካ ለመሄድ እየተዘጋጀ ነበር። ሰኞ አገር ውስጥ ሌላ ቀጠሮ የነበረው ነብዩ ሰኞ ጠዋት ብዙ ጊዜ በቤቱ ያሳልፋል። ዛሬ የተለየ ያደረገው ነገር ቀድሞ መነሳቱ ብቻ ነው። ፊዮራ ግን እንደተለመደው በማለዳ አልነቃችም። ቀስቅሷት ሳይል ራሱ ሄዶ በሯን አንኳኳ። መልስ አልሰጠችም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላል ነብዩ። አንደኛው በር በመዘጋቱና ምላሽ በማጣቱ የክፍሉን ሌላ በር ተጠቅሞ ገባ። ፊዮሪላ ራሷን አጥፍታለች። ተሰቅላ ነው ልጅ ያለፈችው ይላል። ቤተሰብ ተሰባሰበ። ሐኪምና አምቡላንስ ተጠራ። ወደ ሆስፒታል ተወሰደች፣ ግን ዘግይተው ነበረ። ለእኔ ደስተኛ ሁን። 10 ደብዳቤዎች ጽፋ ነበር። ደብዳቤዎቹ ለወላጆቿ፣ ለእህትና ለወንድሞቿ እንዲሁም ለጓደኞቿ የተጻፉ ናቸው። በጥንቃቄ የተጻፉ ደብዳቤዎቿ ተጣጥፈው ከቴሌቪዥን አጠገብ ተቀምጠው ያገኘው አቶ ነብዩ ነው። አንዱ ለራሱ ለአባቷ የተጻፈ ነው። አባቴ፣ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛ ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለሚሄድ ለእኔ ደስተኛ ሁን። አባቱ ደብዳቤውን አንብቦ ሲጨርስ አንድ ጥያቄ ይመላለስበት ጀመር። በብዙዎች የተወደደች ደስተኛ ልጅ እንዴት እንዲህ ልትወስን ቻለች የሚል። የስልኳን ፓስወርድ አስቀምጣ ነበር ያለፈችው። ከጓደኛዋ ጋር ስለ ጉዳዩ መነጋገሯን ከስልኳ ለማወቅ ቻለ። ተማሪዋ አያታድርጊ ብላ እሷን ፈጣሪ ረድቷት ስታድን፣ ልጄ ግን ቆራጥና ደፋር ስለሆነች ወስኛለሁ፣ እዚህ ምድር ላይ ምንም አልፈልግም፣ ወደ ተሻለ ቦታ ነው የምሄደው ብላ እንደዛ ነው ያረፈችው ብሏል ነብዩ። ህልፈተ ሕይወቷን ተከትሎ ነብዩ በርካታ ተመሳሳይ ታሪኮችን መስማት ጀመረ። ልጆች በአስሮቹ ዕድሜ ውስጥ የሚገኙ ታዳጊዎችና ወጣቶች በተመሳሳይ ሕይወታቸው እያጠፉ መሆኑን ሰማ። ብዙዎች በአካልና በበይነ መረብ በሚደርስባቸው ማሸማቀቅ፣ ትንኮሳና ስለቃ ምክንያት ራሳቸውን አጥፍተዋል። በ2 ወራት ውስጥም ቢያንስ 40 ልጆች ሞተዋል። ዕድሜያቸው ከ9 ዓመት እስከ 20 የሚሆኑ ናቸው። ይህኛ የማናውቀው ነው። ይህ ቁጥር ምናልባትም ከዚህ ከፍ ያለ ሊሆን ይችላል ይላል። እንደ ነብዩ ገለጻ ከሆነ የማህበራዊ ሚዲያ መድረኮች አካላዊ ለውጥ ማሳየት የጀመሩ በታዳጊነት ዕድሜ ላይ የሚገኙ ላይ እያነጣጠሩ ነው። ከቤተሰቦቻቸው እየለዩና ራስን ማጥፋት አዲስ ነገር እንዳልሆነም እያሳወቃቸው ይገኛሉ። አብዛኛው ወላጆች ብዙውን ጊዜ ጉዳዩን አያውቁም። ትምህርት ቤቶች በቂ የምክር አገልግሎት አይሰጡም። ልጆችን በዝምታ በስቃይ ውስጥ እንዲያልፉ ምክንያት እየሆነ ነው። እያስጠላሁኝ ነው። ልጆች ትንሽ ነገር ነው የሚበቃቸው የሚለው ነብዩ ስለ ልጁ ግን ምንም ነገር አላውቅም ይላል። ጉዳዩ ግን ከ2 ወር በፊት ጀምሮ ሲንከባለል የቆየ ነገር ነው። እያመረረች መስላ ከተናገረች በኋላ ወዲያው መልሳ ግን ፕራንክ ነው ወይም ቀልድ ነው ምላሽ እየሰጠች ጉዳዩን ታቀዘቅዘዋለች። ሳቅና ጨዋታ የምትወደው ሁሉም ያምናታል። ሕይወቷ ከማለፉ ከጥቂት ቀናት በፊት የፊዮሪላ ስልክ በጓደኛዋ እጅ ይገባል። ስልኩን ፈተሽ ስታደርግ ያየችውን ነገር ያላመነችው ጓደኛዋ እንዴትስ ስትል ጠይቃታለች። ቲክቶክ ላይ እኔ ወፍሬያለሁ፣ እኔስ እያስጠላሁኝ ነው፣ ሰው ይቀልድብኛል የሚሉ መልእክቶቿን ተመልክታለች። ስልኬን እንዴት አየሽ በሚል ተቆጥታ ከጓደኛዋ ጋር ይጣላሉ። ጥላቸው የጓደኛዋ አባት ጋር ይደርሳል። ስልኳን ያለ ፍቃዷ ለምን ታያለሽ ያሉት አባት ይቅርታ ጠይቂያት ማለታቸው ለነብዩ ነግረውታል። ይቅርታ ጠየቀቻት። ጓደኛዋ ግን በይቅርታ ብቻ አላለፈችም። አንቺ ግን ይህን ነገር አታደርጊም ስትላት አላደርግም አለቻት። ስትልም ማርያምን ነው የምትለው። ማርያምን ብላ 3 ስትምልላት ይህ ነገር ይሆናል ብላ ጓደኛዋ አላሰበችም። ጥሉ ተረስቶ ቀዳሚ
ቅርጫት ኳስ አብረው ተጫወቱ። ከየአቅጣጫው የሚነሳው ተጽዕኖ ቀላል አይደለም ይላል ነብዩ። በዚህ ጊዜ ነው መሄድ ያለባቸው። በዚህ ጊዜ ስትሄዱ የተሻለ ቦታ ነው የምትሄዱት። ቤተሰቦቻችሁንም ከላይ ሆናችሁ ማየትና መጠበቅ ትችላላችሁ ነው የሚሏቸው። ከቤተሰብ ለያይተው ነው ችግር ውስጥ የሚከቷቸው ብሏል። የተወሰነ ድባቴ እንዳለባትና ትንሽ እንደምትረበሽ እህቶቿ እያወቁ ነበር። ጉዳዩ አሳሳቢ አይደለም በሚልና ለነብዩ ጤንነት በማሰብ ጉዳዩን ይዘውት ቆይተዋል። ትንሽ የሚያስጨንቅ ነገር እንጂ እዚህ ያደርሳል የሚል ነገር ግን አልነበረም። እነሱም ትንሽ ውፍረቷ በመጨመሩ እንደምትጨነቅ ነበር የሚያውቁት። አሁን ሲያስበው ምን አይነት ፌክ የውሸት ሳቅ እየሳቀች እንዳታለለች ይገርመኛል። አሁን ነው እየገባኝ የመጣው። ቤት ውስጥ ምንም ምልክት አልነበረም ይላል። ሐዘን ወደ ለውጥ የመቀየር ጉዞ ዘክር ፊዮሬላ። የፊዮሬላ ህልፈተ ህይወት ፈጣን ለውጦች አስከትሏል። ትምህርት ቤቷ የስነ ልቦና አማካሪ ቀጥሯል። ተማሪዎቹ ስለ ጥቃት፣ ስለ አእምሮ ጤና ችግሮችና ስለ ጭንቀት በግልጽ መናገር ጀምረዋል። ብዙዎች ከወላጆቻቸው ጋር ፈጽሞ ያላደረጓቸው ውይይቶች እያነሱ ለአማካሪዎች እየነገሩ ነው። ከአዲስ አበባ ብስክሌት ፌዴሬሽን ጋር በመተባበር ለፊዮሬላ መታሰቢያ የብስክሌት ውድድር ተካሂዷል። ይህ በቤተሰቦቿ በኩል የተደረገ የመጀመሪያ ስራ ነው። በስሟ ፋውንዴሽን ለማቋቋም ደግሞ በሂደት ላይ ናቸው። የፋውንዴሽኑ ዓላማዎችም የሚከተሉት ናቸው። ስለ ጥቃትና ስለ በይነ መረብ ጥቃት ያለውን ግንዛቤ ማሳደግ፣ በትምህርት ቤቶች የምክር አገልግሎቶች እንዲሰጥ ማድረግ፣ የወላጆችና አስተማሪዎች ቅድመ ጣልቃ ገብነት ማሳደግ፣ ተቋማትን ተጠያቂ ማድረግ። አንድ ልጅ እንኳን ማዳን የምችል ከሆነ የልጄ ታሪክ በመናገር አንድ ልጅን እንኳን ማዳን የምችል ከሆነ ይላል ነብዩ፣ ህይወቷን አሁንም ትርጉም ይኖረዋል። ፊዮሬላ ከልጅም በላይ ነበረች። እህት፣ ጎበዝ ተማሪ፣ እቅድ፣ ህልምና የወደፊት ግብ የነበራት ልጅ። ታሪኳ ህመም ሁልጊዜም ቢሆን የሚታይ እንዳልሆነና ዝምታ ገዳይ ሊሆን እንደሚችል የሚያስታውስ ነው። ጥቃት በተለይም ከማህበራዊ ሚዲያ ጫና ጋር ሲጣመር በቁም ነገር መታየት እንዳለበት ባለሙያዎች አጽንዖት ይሰጣሉ። የባህሪ ለውጦች ሲኖሩ ሁሉም ትኩረት ሊሰጣቸው ይገባል ይላሉ። የስልክ አጠቃቀም ከመጀመሪያ ጀምሮ መቆጣጠር ያስፈልጋል። ወላጅ ለልጆቻቸው ማወቅ አለባቸው። ጓደኞቻቸውን ማወቅ አለባቸው። የልጆቻቸውን ጓደኛ ቤተሰቦች ጓደኛ ማድረግ አለባቸው። በትምህርት ቤቶች ካውንስለሮች፣ የስነ ልቦና አማካሪዎች መኖር አለባቸው። ነገር ግን ማለፍ የለባቸውም። ቤተሰቦች ተሳታፊ መሆንና መጠየቅ አለባቸው ይላል ነብዩ። አደርገዋለሁ፣ አይ አታደርገውም እየተባባሉ እኔ አባቷ ብቻ ነበርኩ የማላውቀው፣ ይህ ግን ካለፈ በኋላ ነው የሰማሁት ሲልም የራሱን ተሞክሮ ይገልጻል። ከልጆች ጋር ጥሩ ጊዜ ማሳለፍን የሚናገረው ነቢይ ፊዮሬላን ደግሞ 13 ዓመት እንደ ሸንኮራ መጥጫታለሁ ብዬ አስባለሁ ይላል። የፊዮሬላን ታሪክ ለመናገር የሚከብድ ቢሆንም ፋውንዴሽኗ ሌላ ተመሳሳይ ታሪክ በተመሳሳይ መንገድ እንዳይደገም መሰረት እንደሚሆን ቤተሰቦቿ ተስፋ ያደርጋሉ። ቀጣዩ ግብ ለሌሎች በመኖር ህይወቷ ትርጉም እንዲኖረው ማድረግ ነው ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።